ለቅሶ እንደሚያጸድቅ ታውቃላችሁ? ሶስት አይነት የሚያጸድቁ ለቅሶዎችን ልንገራችሁ። ቪዲዮን በደንብ አድርጋችሁ ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም ማዳረስ እንዳትረሱ። ቤቱንም ስለሚጠቅማችሁ ፎሎ አድርጉት። ሶስቱ የሚያጸድቁ ለቅሶዎች ምን ምንድናቸው ሲባል እንግዲህ አንደኛው የክርስቶስን መከራ እያሰቡ ማልቀስ ነው። ክርስቶስ በመስቀል ላይ ያገኘውን መከራ እያሰቡ ማልቀስ። ዮሐንስ ወንጌላዊ በመስቀሉ እግር ስር ሆኖ ክርስቶስ የተሰቃየውን መከራ ስላየ ዕድሜ ዘመኑን እንባው አልቆ ነጭ ነገር እጅ እስከሚወጣው ድረስ ስለ ክርስቶስ መከራ ያለቅስ ነበረ። እንደዚያ ማለት ነው። ሁለተኛው ደግሞ ግፍአ ሰማዕታትን የሰማዕታትን መከራ እያሰቡ ማልቀስ ነው። ሰማዕታት ስለ ክርስቶስ ያፈሰሱትን ደም በእሳት የተቃጠሉትን ያንን መከራ እያሰቡ ማልቀስ የሚያጸድቅ ለቅሶ ነው። ልክ በሐዋርያት ሥራ ላይ እንደምታነቡት ምዕመናን ስለ እስጢፋኖስ ሞት ያለቅሱ ነበር። እንደዚያ ማለት ነው። ሶስተኛውና የመጨረሻው ደግሞ ምንድነው ሲባል የራስን ኃጢአትና የጓደኛን ኃጢአት እያሰቡ ማልቀስ ነው። በተለይ ስለ ራስ ኃጢአት ማልቀስ፣ የራስን ኃጢአት እያሰቡ ማልቀስ እጅግ ዋጋ የሚያስገኝ ነው። ለምሳሌ እነ ቅዱስ ጴጥሮስን ብታዩ ስለ ራሳቸው ኃጢአት አልቅሰው ምህረትን አግኝተዋል። ቅዱስ ዳዊትንም ብትመለከቱ አመድ ነስንሶ ማቅ ለብሶ በማልቀሱ ምህረትን አግኝቷል ማለት ነው። እንደዚሁ ለጓደኛ ማልቀስ ያስፈልጋል። ልክ ሳሙኤል ለሳኦል ያለቅስለት ይለምንለት እንደነበረ ማለት ነው። ስለዚህ እነዚህ ሶስት ለቅሶች የሚያጸድቁን ለቅሶች ናቸው። ስለ ክርስቶስ መከራ ማልቀስ፣ ስለ ግፍአ ሰማዕታት ማልቀስ፣ ስለ ራስ ኃጢአትና ስለ ጓደኛ ኃጢአት ማልቀስ ማለት ነው። የማያጸድቁ ለቅሶዎችም አሉ። ሶስት ናቸው። እነሱንስ ልስራላችሁ? ፈቃደኛ ናችሁ? ፈቃደኛ ከሆናችሁ ኮሜንት ላይ አዎ ስራልን እያላችሁ ጻፉልኝ። የእናንተን ፈቃድ መጠየቅ ስላለብኝ ነው። ሁላችሁም ቪዲዮን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እስኪ አንድ ጥያቄ ልጠይቃችሁ። በዚህ ምድር ላይ ለመኖር ነው የምንሰራው ወይንስ ለመስራት ነው የምንኖረው? መልሳችሁን ኮሜንት ላይ። እዚህ ምስሉ ላይ የምትመለከቱት ወጣት በብዙዎች ዘንድ መነጋገሪያ ሆኗል። ይህ መረጃ ሌሎች ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። እዚህ ምስሉ ላይ የምትመለከቱት አንድ ወጣት እንግዲህ በቤተ ክርስቲያን ቆሞ እየጸለየ በሚገኝበት ወቅት አንዲት እርግብ መታ ራሱ ላይ ታርፋለች። እርግቧም በዝምታ ለብዙ ደቂቃዎች ትቀጥላለች። ወጣቱን ጸሎቱን አላቋረጠም። ጸሎቱን በተመስጦና በጥልቀት ነበር ሲያደርግ የነበረው። ይህ ክስተት በቤተ ክርስቲያን ውስጥ በነበሩ ሰዎች መካከል ልዩ መንፈሳዊ ኩነት ተደርጎ ነበረ። ምስሉም አሁን በዚህ ሰዓት መነጋገሪያ ሆኗል። እና በጸሎት ሰዓት እንደዚህ አይነት እርግብ በጭንቅላት ላይ በሚያርፍበት ወቅት ምን አይነት ምሳሌነት አለው? ምን ይመስላችኋል? ኮሜንት ላይ ሀሳባችሁ ጻፉልን። የመረጃ ሌሎችን ደስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ሰሜን ሸዋ ላይ ቤተክርስቲያንን ለግል ሰጥተው እየመዘበሩ ያሉ ጳጳስ አሉ። እስካሁን ታግሰናል። እስካሁን ዝም ብለን፣ እስካሁን ከለላ ሰጥተናል። ከለላ የሰጠነው ብፁዕ አቡነ ቀለሚንጦስ ዘረፋ፣ ውንብድና ወንጀል ውስጥ የለበትም ያግዳሉ ብለን ተስፋ አድርገን ጠብቀን ነው። እስካሁን ሰዓት ድረስ አልታገደም። ነገ አብረን ፍርድ ቤት እንቀርባለን። 400 ሚሊዮን ብር የተሰጣቸው የተበተነውን ብር እናየዋለን። 400 ሚሊዮን ብር በትነው ምን እንደሚሉ ልንገራችሁ። ገንዘብ ስጡን እያሉን ነው ብለው ደግሞ ይከሷቸዋል። በነገራችን ላይ የመጀመሪያው ጨዋሂ ሌባ ነው። ሌባ 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 እያለ የሚጮኸው ሌባው ነው። በ400 ሚሊዮን ብር ስውሯ ማርያም ተሸጣለች። የቤተ ክርስቲያን ውንብድና ማየት ከፈለጋችሁ ለአንድ ሴት በ400 ሚሊዮን ብር ከጳጳስ እስከ አንድ ቤተ ክርስቲያን አስተዳዳሪ እስከ ቤተ መቅደስ ድረስ ዝርፊያና ውንብድና አለ። ብቻ አይደለም፣ ነፍስ ማጥፋት፣ ግድያ ወንጀል አለ። ከቆራቢያን ውጪ ቅዳሴ ጸበል መጠጣት ይቻላል ወይስ አይቻልም? የቅዳሴ ጸበል የተፈቀደው ለቆራቢያን ሰዎች ብቻ ነበር። የቆረቡ ሰዎች አፋቸውን እንዲያድፉበት ጸበል እንዲጠጡ የቅዳሴ ጸበል ተዘጋጅቶ ነበር። ግን እኛ በቅዳሴ ሰዓት የምናስቀድስ ምዕመናን መቁረብ እየተውን ስለመጣን እንድንቆርብ ለስጋው ደሙ እንዲያበቃን ቢያንስ ላስቀደሱ ሰዎች ያ ቢያንስ ምንም በረከት ሳያገኙ ከቅዳሴው በረከት ሳይሳተፉ እንዲሄዱ የቅዳሴ ጸበል ጠጥተው እንዲሄዱ ተደርጓል። ግን የቅዳሴ ጸበል የተዘጋጀው ለቆራቢያን ብቻ ነበረ። ህወሓት ትዕግስታችን አልቋል የሚል ደብዳቤ ወደ 4 ኪሎ መላኳ ተሰምቷል ማለት ነው። ህወሓት የህፃስ ተፈናቃዮችን የረሃብ ጉዳት አስታኩ አመሻሹን ሳምንታዊ መልእክቱ በሚል ባወጣው መግለጫ ትዕግስቴ አልቋል ብሏል። እንደተለመደው የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱንም ገልጿል ማለት ነው። በፕሪቶሪያው የተደረሰው ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብሏል።
በመግለጫውም ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት ለሚደረጉ ስራዎች አልታገስም ሲል ነው የተናገረው። የኢትዮጵያ መንግስት የትግራይን ህዝብ በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱንም ጠቁሟል። ማስታኮ ማስጠንቀቂያ ያዘለ መግለጫ ያወጣበትን የህፃስ ተፈናቃዮች ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደችም ነው ብለዋል። ይሁን እንጂ ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮቹ ለችግር የተጋለጡት ሰብአዊና የፖለቲካ በመቀላቀሉ ነው ይላሉ። እንደዚሁም ህወሓት እንግዲህ ተፈናቃዮችን እንደ ፖለቲካ መያዣ እንደተጠቀመባቸውና ረሃቡንም አንድ የፖለቲካ ኃይል አርጎ እየተጠቀመበት እንደሚገኝም ተናግረዋል። አለቀ። ታብዳታለህ እንጂ አልወጣትም። ቀለሜ ምን አለ? ተኔ ራእይ አይቼልሃለሁና በቃ ካልተመለስክ ከዚህ በላይ ትዋረዳለህ። ራስህ ትዋረዳታለህ። አንተ ሽንጣ። ትልቁ ቤተክርስቲያን ውስጥ ነው የመጣሁት። እግዚአብሔር ያተለቃት፣ እግዚአብሔር ያገዘፋት መጥቼ ተቀላቀልኩኝ እንጂ ቤተክርስቲያንን በእኔ ከፍታ አትለካም። እሺ፣ አንደኛ እናት አባት ህይወት የምትሆን ሃይማኖት ውስጥ ነው የመጣሁት። የዓለም ህዝብ ሁሉ ተጠቅልሎ ሃይማኖቱን ቢቀይር እኔ ሃይማኖቴን አልቀይርም። ገብቶኝ ነው የመጣሁት። ገብቶኝ ነው የመጣሁት። ጨዋ የለ ባሪያ የለ። ሰው ስትሆኑ ከኔ ጋር ትቀጥላላችሁ። ዘረኛ ስትሆኑ ደግሞ ከኔ ጋር አትቀጥሉም። ዘረኝነት ትልቅ ካንሰር ስለሆነ እኔ አማራ ክልል ደረቴ ነፍቼ ነው የሚሄደው። ሲዳማ ላይ ደረቴ ነፍቼ ነው የሚሄደው። ሰው ነኛ። ሲዳማውም ወንድሜ ነው፣ አማራውም ወንድሜ ነው፣ ኦሮሞውም ወንድሜ ነው፣ ወላይታውም ወንድሜ ነው፣ ኩናማውም ወንድሜ ነው፣ ቤንሻንጉልም ወንድሜ ነው። የኢትዮጵያ ብሔር ብሔረሰብ ወንድሜ ነው። ኬንያዊው ክርስቲያን ወንድሜ ነው። ሶማሊያዊው ክርስቲያን ወንድሜ ነው። አሜሪካዊው ክርስቲያን ወንድሜ ነው። ዓለም ላይ ያለ ወንድም፣ በሰው ዘር የተፈጠረ ሁሉ ክርስቲያን የሆነ ሁሉ ወንድሜ ነው። ሰው ነኝ። አየህ፣ ናና ከኔ ጋር አንተም ናና ርሲ ድምፁን እኔም ርሲ መጥቼ ድምፅ ሉ አሁን ከትግራይ እጅግ አስደንጋጭ የሆነ መረጃ ተሰምቷል። በዚህም ጦርነት ለመጀመር ከፍተኛ የሆነ እንቅስቃሴ እየተደረገ እንደሆነ ተሰምቷል። ከሁለት የተከፈለው የህወሓት ቡድን አንዱ በሚገርም ሁኔታ በዛሬው ዕለት ወይ ወደ ኤርትራ እንዋሃዳለን ወይም ደግሞ ትግራይን ሀገር እናደርጋለን የሚል እንቅስቃሴ ሲያደርጉ ወይም ደግሞ የተለያዩ መግለጫዎችን ሲሰጡ እንደነበር የሚታወስ ነው። በዛሬው ዕለት በተሰማ መረጃም ነዳጅ እያንቀሳቀሱ እንደሚገኙና ወደ ትግራይ ነዳጅ እየገባልን አይደለም፣ በዚህም ደግሞ አሁንም ዳግመኛ የመከበብ ስሜት ነው እየተሰማን ያለው፣ ኃይል ይዘጋጅ፣ ህዝብ ይዘጋጅ በሚል ቅስቀሳዎችን እያደረጉ እንደሚገኙና በተለያዩ አካባቢዎችም ደብቋቸው የነበሩ ነዳጅና ሌሎች ሎጂስቲኮችን እያንቀሳቀሱ እንደሆነ መረጃዎች እየወጡ ይገኛሉ። ከስህተታቸው ያልታረሙት የቀድሞ የህወሓት ከፍተኛ አመራሮች አሁንም ያንን ስህተት ለመድገም ህዝቡን ለዳግመኛ እልቂት ለመጨመር ወይም ደግሞ ለመመለስ በሚመስል መልኩ ከፍተኛ የሆነ ስጋትን ፈጥሯል። በተመለከተ ሀሳባችሁን ስጡበት። ቪዲዮ ላይክ፣ ሼር አድርጉ። ጴንጤ ምን በደለን? ጴንጤ የምትሉት ይሄ አስመሳይ ደምረው ባሮክ እንደተቃል አንተም ጭምር አለህበት። አረ ብዙ ናችሁ። የተደራጀ ወንበዴ ቡድን ኬክሻ ምን መሰለ ወንድሜ፣ እንትን ነው ተናግረናል። የሁሉ ነገር ሳይሆን በፊት ማለት ነው በብዙ ጥረናል። ይሄ ልክ አይደለም የሚሰራው ስራ። ክፍት የስራ ቦታ ምንም ተጠያቂነትም ጠያቂ የሌለበት ነው። ይሄ ውንብድና ነው ስንል ሴቶቹ አይብሱም መጥተው ሲሰዱ አንተ ቤተክርስቲያን ሜዳ ቀናች የሚሉ ማርያምን በቃ ሜዳ አስጠላኝ። በቃ ይኸው ተኛውኝ። በቃ እኔ አልቀርም ማለት እንዴ ኬክሻ ምን መሰለ በቃ አዘንኩ በጣም ደግሞ እኔ እናንተ እኛ እዚህ ቤት የምንገባ ሰዎች እየተሰደብን ተው ስንል እየሰደቡን ቤተክርስቲያን ምን አረገቻችሁ? ቤተክርስቲያን ምን በደለቻችሁ? እስኪ ንገሩ። ምንድነው እሱ አረገቻችሁ? ቤተክርስቲያን ኃጢአቷ ምንድን ነው? በደሏ ምንድን ነው? አረ በጣም ብዙ ነው። ወይ 4.5 ለአንድ ቤተክርስቲያን ወጪ እኮ ነው። የአንድ ቤተክርስቲያን ብቻ ነው
ወላይታ ፈለገ የበላው ብር ብዛቱ ግቡና ይውት እንትና ላይ ደብዳቤ የአገር ደብዳቤ መጥቷል። አሁን 2-3 ደብዳቤ መጥቷል። አሁን አይ 4.5 ሚሊዮን ብቻ ቢሆን እኔ ምን አስጮኸኝ? እዚህ ይብሉ እሱን 6 ሚሊዮን ብቻ ቢሆን እኔ ምን አስጮኸኝ? ይብሉ ነው የምለው። እሱን አንድ ብቻ መሰለህ እንዴ አንተ? አጠቃላይ የቤተ ክርስቲያንን አካውንት ትተው የራሳቸውን ቁጭ አድርገው ከአንድ ደብር ብቻ ፈለገ እስከ 10 ሚሊዮን ብር በልቷል። ወይኔ ኬኩ ወይኔ፣ ያሳዝናል፣ ያሳዝናል። ወጣት ነህ አንተ ገና። ከንቲባዋን አስገባው። እኔ ተስፋ ቆርጫለሁ። በቃ ወንድሞች፣ እኔ ከዛሬ በኋላ ምንም አልናገርም። ዝም ነው የምለው። በቃ ትቼ ነበር። እንደውም እኔ ትቼም ነበር፣ ግን እንደው አላስችልህ አለኝ። በቃ አላስችልህ አለኝ። ከፕሮቴስታንት ይመጣሉ ወንድም አለም። በቃ አጃቢ ማት አላቸው፣ ሴቶች አሏቸው፣ ግሪሳዎች። አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። በዚህ ጉዳይ ብዙ ብል ምን ሊገጥመኝና ምን ሊደርስብኝ እንደሚችል አውቃለሁ። በዙሪያ ያሉትንም ሰዎች ሐሳብ ውስጥ እንዲሁም ጭንቀት ውስጥ መክተት አልፈልግም። ነገር ግን አንድ ነገር ብቻ መናገር ፈልጌ ነው የመጣሁት። አንዳንድ ሰዎች አፋቸው ሲከፈት ጭንቅላታቸው ይለካል፣ ይታያል። እዚህ ሚዲያ ላይ ያላችሁ ሰዎች የቱ ጋር ነኝ ቆማችሁ ስትባሉ እዚህ ጋር ነኝ የማትሉበት ቦታ ላይ ባትቆሙ መልካም ነው ብዬ አስባለሁ። ግን እጅግ የሚያሳፍረውና እጅግ የሚያስነውረው ነገር ዘረ እረኛ መሆን ነው። ስለዚህ ከዚህ የከፋ ነገር መናገር አልፈልግም። እረፉ ብቻ ነው ማለት የምፈልገው። እረፉ። ዘር ውስጥ አትደበቁ፣ አትከለሉ፣ አትሸፈኑ። እረፉ በቃ። የአርሲን ጉዳይ የነካካችሁ አትቆስቁሱ። ሌላ ነገር ውስጥ እንድንገባ አታደርጉ። እረፉ። ዛሬ ታህሳስ 14 ቀን 2018 ዓ.ም የጥምቀት በዓልን አስመልክቶ በብፁዕ ጠቅላይ ስራ አስኪያጅ መሪነት የአዲስ አበባና የሸገር አህጉረ ስብከት የስራ ኃላፊዎች፣ አድባራት አገልጋዮች፣ መሪዎች ያካተተ የምክክር ጉባኤ እየተካሄደ ይገኛል። ኦርቶዶክሳውያን የሁለቱም ሀገረ ስብከት ዋና ስራ አስኪያጆችም ተገኝተዋል። የሁለቱም ሀገረ ስብከት ዋና ክፍል ኃላፊዎች፣ የክፍለ ከተማ ቤተ ክህነት ስራ አስኪያጆች፣ የስራ ኃላፊ፣ የገዳማትና አድባራት አስተዳዳሪዎች፣ ጸሐፊዎች፣ የሰበካ ጉባኤ ምክትል ሊቃነ መናብርት፣ ሊቀ ጠበብቶች፣ ቀይሰ ገበዞች፣ ሊቀ ዲያቆናት፣ የሰንበት ትምህርት ቤቶች ሰብሳቢዎች ተገኝተዋል። ጉባኤው በጸሎት ከተከፈተ በኋላ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የካህናት አስተዳደር አስተባባሪነት በተዘጋጀው ጉባኤ ዶክተር በለጠ ብርሃኑ የጥምቀት በዓል አከባበር ተግዳሮቶች፣ የመፍትሄ ሀሳቦች በሚል ርዕስ ጥናታዊ ጽሑፍ አቅርበዋል። በጉባኤው የጥምቀት በዓል አከባበር ስርዓተ ቤተ ክርስቲያን መሰረት ያደረገ ወጥነት ያለው የመውጫና የመግቢያ ሰዓት ጉዳይ ላይ መመሪያ እንደሚተላለፍም ይጠበቃል። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እያደረጋችሁ እዛ ጸበል ቦታ ደግሞ እንደሱ አይነት 50 ሺህ እንዳያፈራላችሁ። በዚህ አጀንዳ ሰሞኑን የልጅ ማህበራዊ ሚዲያ አጀንዳ ነበር አይደል? አንዳንድ ሰዎች ኃጢአቱን ማውገዝ ብቻ አይደለም፣ በክፉ የሚጠራውን በክፉ እንደ ስሙ ጥሩት። እንደ ስሙ በደልን በደል፣ ኃጢአትን ኃጢአት፣ ክፋትን ክፋት፣ ነጯን ነጭ፣ ቀዩን ቀይ፣ ጥቁሩን ጥቁር ማለት አለበት። ይሄ ልጅ ቅዱስ ኃጢአት አልሰራም። ቅዱስ የሚባል ኃጢአት የለንም እኛ። በደል ነው። በሱ ብቻ አይደለም፣ በህዝቡ ላይ መርገም የሚያመጣ ነገር ነው። ይሄ ነገር ትንሽ አይደለም ብለናችሁ ነበር። ቤተ ክርስቲያን መደበቂያ አይደለችም። የወንጀል የኃጢአት መደበቂያ አይደለችም። ኃጢአት ንስሐ ነው የሚገባበት። እኔ ንጹህ ነኝ ምንም አይደለሁም ተብሎ ሚዲያ ላይ ተወጥቶ ከተደሰኮረ በኋላ ተመልሶ እዛው ከተገኘ ቤተ ክርስቲያን መደበቂያ አይደለችም። እኔ አሁን የምፈራውና የምሰጋውን ነገር ልንገራችሁ። እንዲህ ነው እኮ ይሄ ልጅንማ ልናስተምረው። አዎ ምከሩት። አዎ ሂዱ ንስሐ አባት ስጡት። ሂዱ ንስሐ ስጡት። ይግባ፣ ሱባኤ ይግባ፣ ከእግዚአብሔር ይታረቅ። የራሱን ጉዳይ እሱ የራሱ ጉዳይ። ነገር ግን እዛ ጸበል ቦታ ደግሞ እንደሱ አይነት 50 ሺህ እንዳያፈራላችሁ። ሌላ እንዳይበክ፣ ሌላ እንዳይደፍር፣ ሌላው እንዳይደፍረው፣ ሌላውም እንዳይደፍረው ተጠንቀቁ። መጀመሪያ
የሚተላለፍ ኃጢአት ነው። ይሄ ወረርሽኝ ነው። ይሄ ነው የፈጣሪ ቁጣ። ይሄን የፈጣሪ ቁጣ የምንለው እኛ። ትግራይ ኢትዮጵያ ውስጥ መሆኗ አንሙት ከኢትዮጵያ ጋር አልቀጥልም ብትል ለምንድን ነው የሚገርመን? ለምሳሌ ማለት ምን አይነት ሞራል እና ታሪካዊ መከራከሪያ ልናቀርብ እንችላለን? እንደዚህ አይነት አስከፊ ረሃብ በሚካሄድበት ሁኔታ ውስጥ በጋራ በዚህ ሀገር ማዕቀፍ ውስጥ መቀጠል። እኔ እኮ አንዳንድ ሰዎች ተገንጣይ እያሉ ለምሳሌ ሌላውን ዩኒፎርም ያልለበሰ ገዳይ ወታደር ትግራይ ታሰማራለ። ማን የሚባል ረሃብ የሚባል ዩኒፎርም ያልለበሰ ገዳይ ወታደር ታሰማራለ አማራ ላይ። ማን የሚባል ረሃብ የሚባል መድኃኒት ክልከላ የሚባል በሽታን። በነገራችን ላይ ድርቅና ረሃብ በጣም የተለያየ ኮንሰፕት ነው። በጣም የተለያየ ጽንሰ ሐሳብ ነው። ረሃብ ማለት የመጨረሻው አስከፊ ደረጃ የሰው ልጆች በምግብ እጦት መሞት የሚጀምሩበት ደረጃ። አንዳንድ ሀገራት ላይ ለ5 እና ለ6 ዓመት ድርቅ ሊከሰት ይችላል። ነሰርሊ ግን ረሃብ አይመጣም። አንሙት ረሃብ የሰው ልጆችንም የስነ ተፈጥሮንም ህግ ያዛባል ይላል አልበርት ሁቨር። የስነ ተፈጥሮንም የሰው ልጅንም የማህበረሰብንም ባህሪ ይቀይራል። ቤተሰብን ወደ ካኒባሊዝም ቀይሯል ረሃብ። ለምሳሌ ስታሊን የፋሚሊ ካኒባሊዝምን በሱ ዘመን፣ ሂትለር ረሃብን ኢንጂነር አድርጓል። ፋሚንን፣ ጥፋትን፣ ማይክሮ ኒውትረንት ለህፃናት የሚሄዱ አልሚ ምግቦች ወደዛ ቀጠናና አካባቢ እንዳይሄዱ ያደርጋል። አንድ አገዛዝ አንድን ማህበረሰብ ማጥፋት ሲፈልግ የሰብአዊ አቅርቦት ድጋፍ አማራ ውስጥ በምንም መንገድ እንዳይገባ ርብርብ ያደርጋል። በዚህም ምክንያት 2/3 የሚሆኑት የአማራ ህፃናት አንሙት የማይክሮ ኒውትረንት ዴፊሽንሲ ያለባቸው ናቸው። አሁን ነው ማወራለን። ምን ማለት ነው ይሄ? ጦርነቱ ባይኖርም የዘር ማጥፋቱ ይቀጥላል። አንተ እንዳልከው ጦርነቱ ከመኖሩም በፊት የዘር ማጥፋቱ አለ። ጦርነቱም ሲካሄድ የዘር ማጥፋቱን ታስቀጥለበታለህ። ጦርነቱ ቢቆም እንኳን የዘር ማጥፋቱን ትቀጥላለህ። በምን? በተለያየ መንገድ ጽልመትን ይልካል። ሶልጀር ዊዛውት ዩኒፎርም ጽልመት። ዩኒፎርም ያልለበሰ ገዳይ ወታደር ትግራይ ታሰማራለህ። ማን የሚባል ረሃብ የሚባል ዩኒፎርም ያልለበሰ ገዳይ ወታደር ታሰማራለህ አማራ ላይ። ማን የሚባል ረሃብ የሚባል መድኃኒት ክልከላ የሚባል በሽታን እንደ ዊፐን ይጠቀማል። የገጠምነውን አገዛዝ ህዝባችን አልተገነዘበውም። የፖለቲካ ሊቁም አብዛኛው ኢቭንም ይሄ አገዛዝ ማን እንደሆነ በትክክል አልተገነዘበውም። አሁንም አልተገነዘበውም። ገና ወደፊት ነው የሚገነዘበው። የዚህ አገዛዝ ጥፋት በነገራችን ላይ አሁን ባለንበት ጊዜ ብቻ የሚገለጽ አይደለም። አንሙት በትውልድ ላይ ተሸጋጋሪ የሆነ ጥፋት ነው የሚፈጽመው። 2/3 ማይክሮ ኒውትረንት ዴፊሽንት የሆነ ትውልድ እንዲወለድ እንዲያድግ አካባቢው ላይ ያደረገ ማህበረሰብን ዲሞግራፊካሊ ሪኢንጂነር የሚያደርግ አገዛዝ ነው። ሁሉንም የጥፋት መንገድ ይከተላል። ትላንት ዲጂታል ኢትዮጵያ ላይ አዳራሽ ውስጥ ሊያሳየን የሚፈልገው ገጽታና ህዝባችን የሚኖረው ገጽታ ተመሳሳይ አይደለም። አሁን ትግራይ ኢትዮጵያ ውስጥ መሆኗ አንሙት ከኢትዮጵያ ጋር አልቀጥልም ብትል ለምንድን ነው የሚገርመን? ለምሳሌ ማለት ምን አይነት ሞራል እና ታሪካዊ መከራከሪያ ልናቀርብ እንችላለን? እንደዚህ አይነት አስከፊ ረሃብ በሚካሄድበት ሁኔታ ውስጥ በጋራ በዚህ ሀገር ማዕቀፍ ውስጥ መቀጠል። እኔ እኮ አንዳንድ ሰዎች ተገንጣይ እያሉ ለምሳሌ ሌላውን ኦፍ ኮርስ ቲቤሌፍ ያራመደ የነበረው የፖለቲካ እንትን ቶክሲክ ነው አውቃለሁ። ግን ይሄ ሁኔታ ሀገርን በዘላቂነት ያስቀጥላል ብለህ እንዴት ታስባለህ? ደደብ ካልሆንክ በስተቀር
በሺዎች የሚቆጠሩ ትራክተሮችን ኦሮሚያ ላይ አሰልፈ እያሳየ እንደዚህ አይነት አስከፊ ረሃብ ከትግራይ እና ከአማራ ሲመጣ ሀገር ሉዓላዊነቷ ተጠብቆ እያልክ ዘፈን ትዘፍናለህ ወይ ነው ጥያቄው። ዲሰምበር 2018 ነው ትግራይ ሄደው። ከጦርነቱ በኋላ ትግራይ ምን እንደደረሰ ሄዶ አልተመለከተም። ሚኒስተሮቹን ምናምን የሆነ መቀሌ ለምናምን ደርሰው አንድ ሰዓት ሳይቆዩ ተመልሰው ይወጣሉ።